በቃ ልጄን ለማየት እናንተን ለማለት ግን የግድ እንትን ማለት አለብኝ። ከአንቺ ጋር መገናኘት አለብኝ። አይቀርም፣ ትፈርማለህ። ትፈርማለህ አይቀርም። ጋሽ አሸብርዬ የጨነቀለት አለ እኮ ሰው ዘፋኙ ማለት ነው። ሩታዬ እንደ ቆረጠችበት አውቆ በልጃችን ብዬሻለሁ እንዶ በእግዚአብሔር ብዬሻለሁ ብሎ መማፀን ጀመረ እኮ ጋሽ አሸብር። እኔ ምለው እንዶ ትላንትና ከሴት ጋር እንደፈለግክ ስትንዘላዘል ልጅ እንዳለ አላስታወስክም ነበር? ዛሬ ሩታ እንደጨከነችብህ ስታቅ ነው እንዴ ልጅህን ትዝ ያለ ማለት ነው። ለልጄን አስፈልገዋለሁ አንቺም ለልጅሽ ታስፈልጊዋለሽ አላለም? ደግሞ እኮ ቤተሰብ ፊርማውን እንድፈርምልሽ ከፈለግሽ ልጄን ስጭኝ አላለም? እኔ እንኳ ፈቅጄ ብሰጥህ እንኳ ህጉን አይፈቅድም። አንድ ህፃን ልጅ 5 ዓመት እስከሚሞላው ድረስ ከእናቱ ጋር ነው አብሮ መኖር የሚችለው ስትለው ምን አለ እንግዲህ እዚች ጋር ጉዱ ማለት ነው። የአንቺ ፍቃደኝነት ነው፣ ሲቀጥል የልጁ ፍቃደኝነት ነው የሚጠየቀው አላለም እንዴ? ይሄ ደም ህፃን ልጅ ምን አይነት ጥያቄ ጠይቀው ነው ፍቃድ የሚሰጥህ? ወይ ከእናቴ ወይም ደግሞ ከአባቴ ብሎ ምርጫ የሚሰጠው ማለት ነው። ያንተውስ ከፋ ጋሽ አሸብርዬ፣ እንዶ ያንተው ከፋ። ለማንኛውም ውድ ተመልካቾቼ ሩታዬ ወይ ፍንክች ብላለች ማለት ነው። ወይ ፍንክች እኔ አብረሽኝ እንድትኖሪ አላስገድድሽም ሲላት እሷም አብረሽኝ ኑሪ ብትልም አልፈልግህም፣ ምክንያቱም ይህ አሁን ያለህበት ማንነትህን ልቀበልህ አልችልም ብላ አቋሟን ተናግራለች ማለት ነው። አይ ጋሽ አሸብርዬ፣ አይ ጋሽ አሸብርዬ፣ እንዶ አሁንስ እንዶ አሳዘንከኝ በእውነቱ። አይ እንዶ ምን ይሻልሃል? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ላላፍ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮሜንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ቤተሰብ ጋሽ አሸብር እንደሚታወቀው በፖሊሶች ተይዞ እንግዲህ እስር ቤት ገብቶ ነበረ ማለት ነው። እንግዲህ በትላንትናው ዕለት ወጥቷል። እንኳን በሰላም አስወጡት ነው የሚባለው። እንኳን በሰላም ወጣ። ኧረ ተይ ቀለሟ አይደለም፣ እንኳን በሰላም ተፈታ። አዎ እንደዚህ ነው፣ በሰላም ተፈታ ማለት ነው። እንግዲህ ከማረሚያ ቤት ሽሮ የቦሎቄና የባልቄላ ሽሮ ቀምሶ ከወጣ በኋላ እንግዲህ ለአንድ ቀን ከባለቤቱ ጋር ተነጋግራ ችግርህን መፍታት ከቻልክ ተነጋግር ተብዬ ተፈትቼ ነው ብሎ እንግዲህ ትላንትና ሩታዬ ጋር ሄዶ ሩም ላይ አግኝቷት። እኔ የምለው ጋሽ አሸብር ይሄ ሩም በውርስ መልክ ነው እንዴ የተሰጠ? የውሽሚት አያት አልከራይም ያለው ሩም ነው እንዴ የሰጠ? እንግዲህ ትላንትና ማንም ሰው ሳትይዢ ብቻሽን ነይ እኔም ብቻዬን ነው የምጠብቅሽ ብያታለሁ ብሎ አግኝቷት ነበረ ማለት ነው። እናም ሩታዬ እባክሽን እንትኑ ፊርማውን እንዳልፈርም ልጄን እንዳገኝ ግዴታ ይሄ ወረቀት መፈረም የለብኝም እያላት ነበረ። ሩታዬም ነብሯ፣ የኔ አቃጣይ፣ የኔ ጀግና፣ የኔ አንበሲት ማለት ነው ውሳኔዋ ወስናለች። ትፈርማለህ። አዎ ይፈርማል። እኛ ወስነናል። አዎ ትፈርማለህ። ወደነው ከግድ እንዲህ ምን ነው በልጄ አላለም? በልጄ ይዤሻለሁ፣ በልጃችን ይዤሻለሁ፣ እንዶ በእግዚአብሔር ብዬሻለሁ አላለም እንዴ? ምን ነው ትላንትና እንደዛ ከሴት ጋር ሸሼ ገዳሜ ስትል ልጅህን ለሰከንድ ባሰብከው ማለት ነው። እንደ አንድ ባለትዳር እንደ ልጅ አባት ቆፍጠን ራስን ሰብሰብ አታደርግም ነበረ? ዛሬ ይሄን ይመጣል ብለህ እንኳ አላሰብክም ነበረ? እንግዲህ ሩታዬ ቆርጣብሃለች። አዎ አንተ ማለት ጥሩ አባት ነህ። አንተንም ተከብረህ እኔን የሚያስከበርከኝ ሰው ነህ። ቤተሰቦችህንም ማስከበር የቻልክ ጥሩ ሰው ነህ።
ብለዋለች ማለት ነው። ስለዋለችበት ነው ይሄ ሁሉ ነገር ያለችው ማለት ነው። ማንም መጥቶ እኔ ላይ አፉን እየከፈተ እንደፈለገ የሆነ አንድ ነገር ሳትናገር እያለችው ነበር። የእውነት እንደዚህ ስትለው እምባ እየተናነቃት ነበር ሩታዬ ማለት ነው። አይዞሽ የኔ እናት የእውነት እኔ በጣም አሳዝናኛለች ማለት ነው። የፈለገውን ነገር ይሁን እውነት ለመናገር እንደ ሩታ አይነት ብዙ የተበደሉ እህቶቻችን አሉ ማለት ነው። እንደ ሩታ ብዙ በደል ብዙ ስቃይ በእርግዝና ሰዓት በወለዱ ሰዓት ብዙ በደል በባሎቻቸው የደረሱባቸው ሩታን የመሰሉ እጅግ በጣም ብዙ እህቶቻችን አሉ እውነት ለመናገር ማለት ነው። እና የእውነት ይሄ ስትል በጣም ነው ያሳዘነችኝ ማለት ነው። እና ይሄ ነገር ደግሞ መቼም ቢሆን መቼም የማረሰው ነገር ነው እያለችው ነበረ እና የእውነት አብረሽኝ ለመኖር ካልፈለግሽ አብረሽኝ ኑሪ ብዬ አላስገድድሽም፣ ነገር ግን ወረቀቱ እንዳልፈርም ብቻ ሄደሽ እንትን በይ ሲላት አብረሽኝ ኑሪ ብትለኝ እንኳ አብሬህ አልኖርም አልፈልግም፣ ምክንያቱም የትላንትናው ሳይሆን ዛሬ ላይ ያለው ማንነትን አልፈልገውም እያለችው ነበረ ማለት ነው። እኔ ስለማልፈልገው በአሁኑ ማንነት ከማንም ሴት ጋር እንደፈለግ እየሆንክ መቀጠል ትችላለህ እያለችው ነበር ሩታዬ ማለት ነው። ሩታ እንግዲህ የመጨረሻው ውሳኔዋ ወስና ነው ከሱ ጋር የተለያየችው ማለት ነው። እና ትፈርማለህ ብለዋለች ማለት ነው። 2 ምርጫ ቀርቦልሃል ብለዋለች ማለት ነው። አንድ ውሃ አንድ እሳት ብለዋለች ማለት ነው። ውሃው እንግዲህ ምንድን ነው? ወረቀቱ መፈረም ነው። እሳቱ ደግሞ አልፈርምም ሲል እስርን መቀጣት ነው ማለት ነው። ጋሽ አሸብር እንደምታውቁት እንግዲህ ወረቀቱ ባለመፈረሙ ብቻ ሳይሆን በሌላን ክስ ብትከሰው ራሱ ሩታ ትችላለች። ምንድነው በ80 ላይ 80 እንደደረበ ከሌላ ሴት ጋር እየተጨማለቀ ነው። አዎ እንደገና ደግሞ ለዚህ ነገር ያበቃሽ ምንድነው ስትባይ አልጋ ላይ ደርሼበታለሁ ብለሻል፣ ስለዚህ መች ደረሽብን እያለ ነበር ማለት ነው። ግዴታ ልብስህን አውልቀ ከሴት ጋር ስትንዘላዘል ማየት አለባት እንዴ? እኛንም እኮ አይተንሃል። አንድ ሩም እንግዲህ አንድ ወንድና አንድ ሴት ልጅ ጋር አብሮ ከተቀመጠ ምን እንደሚፈጠር ማሰብም መገመትም አያቅተንም። ጋሽ አሸብር ምን እየሆንክ ነው ያለኸው ማለት ነው? ይሄ ሁሉ ሩታን ለማሰደብ የምታደርገው ጥረት ግን በጣም ነው የሚያሳዝነው ማለት ነው። ከዛም አልፈ ደግሞ ምን ነበር ስትል የነበረው በጣም የገረመኝ ነገር ማለት ነው ጋሽ አሸብርዬ፣ እንደዚህ ልብ እንዲሰማሽ ያደረጉሽ ፋሚሊዎችሽ ናቸው። አቤት የኔ ቆፍጣና የኔ ጀግና የኔ አቃጣይ ሩታዬ ማለት ነው። ስርዓትህን ያዝ አለችው። ስርዓትህን ያዝ፣ ከኔም አልፈ ቤተሰቦቼን ለመዝለፍ ወይም ቤተሰቦቼን ለመካት አትሞክር አለችው ማለት ነው። ደፋር ነህ በጣም ማለት ነው። ደፋር ጋሽ አሸብር ማለት ነው። ጋሽ አሸብርን ብቻ ሳትሆን ጋሽ አሸብር መሳዮች አላችሁ፣ ከሚስታችሁም አልፋችሁ የሚስታችሁ ቤተሰቦች የምትነኩ ማለት ነው። ይሄ ደግሞ ከባድ ንቀት ነው። ከባድ ንቀት። ከሚስታችሁ ጋር ያልተስማማችሁበት ነገር ካላችሁ ከሚስታችሁ ጋር ችግራችሁ መፍታት እንጂ ከሚስታችሁ አልፋችሁ ምንም የማያውቀው ቤተሰብ መንካት ማለት ደግሞ ይሄ ትልቅ ድፍረትና ንቀት ነው ማለት ነው። ስለዚህ ሩታ ደግሞ ቤተሰቦቿ ላለማስደፈር የኔ አንበስት የኔ ጀግና ማለት ነው ስርዓትህን ይዘህ ቁጭ በል ብላ አስቆመችው ማለት ነው። አስቆመችው እንግዲህ ቤተሰብ አለ ማለት ነው። እንዴ በአንተ ትዳር ማን ጥልቅ ብሎ ገባ? ደግሞ የሩታ ቤተሰቦች ማለት ነው። አንተም እያልክ ነበረ ወንድሞቿ ወንድም ባይነኝ እያሉ የመጡ ደግሞ ወንድሞቿ አይደሉም አላለም። ቀስ በቀስ እያንዳንዱ እኮ ታወጣታለህ፣ እያንዳንዱ ታወጣታለህ። እኛ ስለተናገርን እኮ ነው፣ እኛ ግልጹ ስላወጣንብህ ነው ዛሬ ላይ ደግሞ ይሄ ነገር የተናገርከው ማለት ነው። ያ ማለት እነማ መሰላችሁ? እነ ሮቤልና እነ ማናቸው እነ ቡሻ ማለት ነው። ለእነሱ ነው። እነሱንም ብቻ ሳይሆን ቤተሰብ ሲባል ሁሉንም ነው የሚያጠቃልለው ማለት ነው። እናትም አባትም እህትም ወንድምም ያጠቃልላል ማለት ነው። ነገር ግን መግቢያው ላይ ለብቻው ከእሷ ጋር ሳይሆን ለብቻው ተናግሯል። ወንድም ነኝ ባዮች ወንድሟ ያልሆኑ ብለሃል ማለት ነው። ከዚህ በፊት እኮ ወንድሞቿ እያልክ ነበር፣ ግግም እያልክ የነበረው ማለት ነው። እኛ ግልጹን ስላወጣንብህ ስላፍረጠረጥንብህ ነው ዛሬ ወንድሞቿ አይደሉም ብለህ የመጣኸው ማለት ነው። ይሄ ሁሉ ማለት እንግዲህ ምን እንደሆነ በደንብ አድርገን ይገባናል። ለነገሩ የማይገባቸው አንዳንድ ዶማዎች አሉ።
ዶማዎች ማለት ነው። ለምን ዛሬ ላይ ይሄን እንዳነሳ የማይገባቸው አሉ። ለምን እንዳነሳው ታውቃለህ? ሩታን እንድትሰደብ ሩታን እንድትረገጥ ነው ይሄ ሁሉ የምታረገው ማለት ነው። ይሄ ሁሉ እነዚህም ያመጣሃቸው እኮ አንተ ራስህ ነህ። አንተ ራስህ